ወለይሰ ዐለል ዐብዲ በአንድ ባሪያ ላይ እኮ የለም ሸይኡን አضሩ በሱ ላይ እጅግ የሚጎዳ የሆነ ነገር የለውም ሚን ኢጥላቂል በሰሪ እይታን ልቅ ከማድረግ በላይ አንድን ባሪያ የሚጎዳ ምንም ነገር የለም። ፈኢነሁ ምክንያቱም እሱ አይኑን ልቅ ማድረጉ ዩቂዑል ወሕሸተ የባህሉነት ስሜትን ያሳርፍበታል። በይነል ዐብዲ ወበይነ ረቢህ በጌታውና በባሪያ መካከል የባህሉነት ስሜትን እንዲያርፍ ያደርጋል። የባህሉነት ስሜት እንዲሰማው ያደርጋል። ለደቂቃዎች ለሰዓታቶች ነገር ተደስቶ እድሜ ልኩን ግን የብቸኝነት ስሜት እንዲሰማው፣ ጸጸት እንዲሰማው፣ ባዶነት ስሜት እንዲሰማው ያደርጋል። አይንን ከሐራም መጠበቅ ከሚያስገኝልን ጥቅም ውስጥ አነሁ እሱ አይንን ከሐራም መጨፈን ዩቀዊል ቀልበ ቀልብን ያጠነክራል፣ ወዩፍሪሑሁ ያስደስተዋል። ዝም ብለህ የማታውቀው ደስታ ይሰማሃል። ጠይብ ቀልብህ ጠንካራ ይሆናል። በትናንሽ ነገር አትረበሽም፣ አትሸበርም። ያን ነገር ግን ካየህ በትናንሽ ነገር ሁሉ ትሸበራለህ። ቀልብህ ደክማለች አበወኝ። አይንን በመጨፈን ውስጥ ብዙ ጥቅሞች አሉት አሉ። አሁን 10 አይንን የመጨፈን አይንን ከሐራም የመጠበቅ ጥቅሞችን ይጠቅሳሉ። አሐዱሃ የመጀመሪያው አይናችንን በምንሰብር ጊዜ የምናገኘው ጥቅም ኢምቲሳሉ ሊአምሪላሂ ጀለ ወዐላ የአላህ ስብሓነሁ ወተዓላን ትዕዛዝ መፈጸም ነው። ኢምቲሳል መፈጸም ተግባራዊ ማድረግ ነው። ሊአምሪላህ የአላህ ትዕዛዝ አለዚ ያ አላህ ስብሓነሁ ወተዓላ ያዘዘውን ነገር መፈጸም እኮ ሁወ እሱ ጋየቱ ጫፍ ነው። ጋየቱ ጫፍ ነው፣ የመጨረሻ ግብ ነው። ሰዓደቲል ዐብዲ የአንድ ባሪያ ደስታው ፊ መዓሺሂ በዱንያ ላይ ሲኖርም ወመዓዲ በመመለሻው አኼራም ላይ የደስታው ግብ ምንድነው? አላህን ማምለክ የአላህ ስብሓነሁ ወተዓላን ትዕዛዝ መፈጸም ነው። ፈለይሰ ሊልዐብዲ ለአንድ ባሪያ እኮ የለውም ፊ ዱንያሁ በዱንያም ወአኺረተሁ በአኼራም የለውም አንፈዕ እጅግ ጠቃሚ ምን ኢምቲሳሊ ከመፈጸም አዋሚር ረቢህ ተባረከ ወተዓላ የልዕለ ኃያሉን ጌታ የአላህን ትዕዛዝ ከመፈጸም በላይ ለሱ ጠቃሚ ነገር የለውም በዱንያም ሆነ በአኼራ። አላህ አዟል ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም በላቸው አይኖቻቸውን ይጠብቁ፣ አይኖቻቸውን ይስበሩ፣ ብልቶቻቸውንም ይጠብቁ ብሏል። የአላህን ትዕዛዝ እየፈጸምን ነው መጀመሪያ የምናገኘው ጥቅም። ወማ ሰዒደ መን ሰዒደ የተደሰተ እኮ ሰው አልተደሰተም ደስተኛ አልሆነም ፊ ዱንያ ወልአኺራ በዱንያም ሆነ በአኺራ ኢላ ቢምቲሳሊ አዋሚሪሂ የአላሁ ስብሓነሁ ወተዓላን ትዕዛዝ በመፈጸም ቢሆን እንጂ። ወማ ሸቂየ መን ሸቂየ እድለቢስ የሆነም እኮ እድለቢስ አልሆነም ፊ ዱንያ ወልአኺራ በዱንያም ሆነ በአኺራ እድለቢስ አልሆነም ኢላ ቢሆን እንጂ ቢተድይዕ አዋሚሪሂ አላህ ስብሓነሁ ወተዓላን ትዕዛዞች ቸል በማለቱ ቢሆን እንጂ። እድለኞች እድለኛ የሆኑት የአላህን ትዕዛዝ በመፈጸም ነው። እድለቢሶችም እንደዚህ። ኢዘን የመጀመሪያው ጥቅም ምንድነው? አይናችንን በምንጨፍንበት ጊዜ የምናገኘው የአላህ ስብሓነሁ ወተዓላን ትዕዛዝ መፈጸም ነው። አሳኒየቱ ሁለተኛው አይንን በመጨፈን ውስጥ የምናገኘው አነሁ እሱ የምተኒዑ ይከላከላል ሚን ውሱሊ ከመድረስ አተሪ ሰህሚል መስሙሚ ያ የተመረዘው ቀስት ከመድረሱ ይከላከላል። ኢላ ቀልቢሂ ወደ ቀልቡ ከመድረስ እዚህ ጋር ጁምላ ሙዕተሪዳ ገብቷል። አነሁ እሱ የምተኒዑ ይከላከላል አይንን መስበር ሚን ውሱሊ ከመድረስ አተሪ ሰህሚል መስሙሚ ያ የተመረዘው የሆነው ቀስት አተሩ ተጽዕኖ እንዳይደርስ ወደ ቀልቡ ይከላከላል። አለዚ ያ ለዓለ ፊሂ ምናልባት በውስጡ ያለበት የሆነ ሀላካ የሱ መጥፋቱ ሀላካሁ የሱ መጥፊያው የሆነበት የሆነ ምናልባት ያን ነገር ቢመለከት የሱ መጥፊያው እዛ ውስጥ ሊሆን ይችል ነበር። ስለዚህ አይኑን በሚሰብርበት ሰዓት ላይ ይህንን ነገር ይከላከላል። طيب ምናልባት አንድ ጊዜ በተመለከተው እይታ ሊሆን ይችላል ይሄ ሁሉ ወንጀል የመጣው። ምናልባት አንድ ጊዜ ሳያስባት እንደ ቀልድ የተመለከታት እይታ ልትሆን ትችላለች። ይሄ ሁሉ ያላሰበው ወንጀል ውስጥ ያስገባቸው። طيب نعم الثالثة ሶስተኛው أنه እሱ አይንን መጨፈን ከሐራም ዩሪሱል ቀልበ ቀልብን ያወርሳታል። ኡንሰን ቢላህ በአላህ መደሰትን በአላህ ስብሓነሁ ወተዓላ መደሰት የወሕሻ ተቃራኒ ነው ኡንስ። ወጀምዕየተን ዐለላህ በአላህ ላይ ደግሞ መሰብሰብን ሐሳቡን ወደ አላህ ስብሓነሁ ወተዓላ ብቻ እንዲሰበስብ ያደርገዋል። طيب فإن إطلاق البصر ምክንያቱም እኮ አይንን ልቅ ማድረግ እይታን ልቅ ማድረግ ያለ ገደብ يفرق القلب ቀልብን ይበታተናል። ወይሸትቱ ይለያየዋል ወላሂ ሐሳብህን ብትንትን ያደርገዋል።
የምትሰራው የምትይዘው ሁሉ ይጠፋል። ويبعده من الله كالله يرقዋል وليس على العبد በአንድ ባሪያ ላይ እኮ የለም شيء اضر በሱ ላይ እጅግ የሚጎዳ የሆነ ነገር የለውም من اطلاق البصر እይታን ልቅ ከማድረግ በላይ አንድን ባሪያ የሚጎዳ ምንም ነገር የለም فانه ምክንያቱም እሱ አይኑን ልቅ ማድረጉ يوقع الوحشة የባህሉን ስሜትን ያሳርፍበታል بين العبد وبين ربه በጌታውና በባሪያ መካከል የባህሉን ስሜትን እንዲያርፍ ያደርጋል የባህሉን ስሜት እንዲሰማው ያደርጋል ለደቂቃዎች ለሰዓታቶች ነገር ተደስቶ እድሜ ልኩን ግን የብቸኝነት ስሜት እንዲሰማው ጸጸት እንዲሰማው ባዶነት ስሜት እንዲሰማው ያደርጋል ወይ ይህ ብቻ አይደለም ቀልብን በትንትን ያደርገዋል ስራውን ሁሉ ማግባቡ መስራት አይችልም መስራት ይፈልጋል ያ የተመለከተው حرام ነገር አይኑ ላይ ይመጣበታል ማንበብ ይፈልጋል ያ የተመለከተው አይኑ ላይ ይመጣበታል አእምሮ ላይ ይመላለስበታል حتى والعياذ بالله ሶላት ላይ ሆኖ ሊመጣበት ሁሉ የሰገደ ልትመጣበት ትችላለች አቺ ካፊር ሴት አቺ ራቁቷን የሆነች ሴት والعياذ بالله الله نستر قال الرابعه አራተኛው አይንን ከሐራም መጠበቅ ከሚያስገኝልን ጥቅም ውስጥ انه እሱ አይንን ከሐራም መጨፈን يقوي القلب قلبን ያጠነክራል ويفرحه ያስደስተዋል ዝም ብለህ ማታቀው ደስታ ይሰማሃል طيب ቀልብህ ጠንካራ ይሆናል በትናንሽ ነገር አትረበሽም አትሸበር ያን ነገር ግን ካየህ በትናንሽ ነገር ሁሉ ትሸበራለህ ቀልብህ ደክማለች አበወንጀል طيب كما ان اطلاق البصر لك አይንን ልቅ ማድረግ يضعفه ويحزنه ልክ እሱን እንደሚያስተክመውና እንደሚያስተክዘው ሁሉ አይኑን ከሐራም በሚጠበቅበት ሰዓት ላይ ቀልቡ ይጠነክራል ቀልቡ ይደሰታል የደስተኝነት ስሜት ይሰማዋል طيب ያን ሲያይገል ቀልቡ ምን ይላል ይደክማል حتى ማስተዋል እንኳን አይችልም የሥራ ሐሳቦችን መፍጠር አይችልም የሥራ ሐሳብ አይዲያዎችን ማምጣት አይችልም حتى በሆነ ነገር እንኳን ማክራው ለዛ ነገር መፍትሄ መስጠት አይችልም ቀልቡ ድክም ያደርገዋል አእምሮንም ያደክም የመሐፈዝ የመሸምደድ طيب ያደክምበታል الخامسة አምስተኛው ቀልቡን حرام ነገር ከሆነ ነገር ውስጥ አይንን መስበር ከሚያስገኘው ጥቅም ውስጥ አንነው እሱ يكسب القلب قلبን ያወርሳታል ኑርን ያለብሳታል يكسب እንድታገኝ ያደርጋታል قلب نور برهان كما ان اطلاقه لك እሱን እይታን ልቅ ማድረግ يكسبه ظلمة ጨለማን እንደሚያወርሰው ሁሉ ولهذا لزهم ذكر الله سبحانه ጥራት የተገባው ጌታ አላህ ወሳ آية النور የብርሃንን አንቀጽ آية النور سورة النور ላይ ያለውን ማለት ነው عقب الامر ካዘዘ ቀጥሎ ካዘዘ በኋላ بغض البصر አይንን በመጨፈን ካዘዘ በኋላ ሱረቱ ኑር ላይ ያለውን የቁርአን አንቀጽ አላህ Subhanahu Wa Ta'ala ትእዛዝ አመጣ ምን ብሎ አላህ قل للمؤمنين يغضوا من ابصارهم ويحفظوا فروجهم قل ብለህ በላቸው አንተ ነብያችን للمؤمنين ለአማኞች ብለህ በላቸው يغضوا من ابصارهم አይኖቻቸውን ይጨፍኑ ويحفظوا فروجهم ብልቶቻቸውንም ይጠብቁ አሁን ያዘዘው አላህ አይንን በመጨፈን ላይ ነው አይደለ ከሐራም እይታ ثم قال اثر ذلك ከዛ ወደው ከሱ ቀጥሎ አለ ከሱ በማስቀጠል አለ الله نور السماوات والارض مثل نوره كمشكاة فيها مصباح سبحان الله شوفوا ይሄንን የማስተዋል ጥበብ ኢብኑ القيم እንዴት አርገው እንደወጡ سبحان الله ከዛ አላህ አማኞችን ከሐራም እይታቸውን እንዲሰብሩ ካዘዘ በኋላ አላህ ምን አለ الله نور السماوات والارض سبحان الله الله سبحانه وتعالى የሰማይና የምድር ብርሃን ነው አለ አላህ Subhanahu Wa Ta'ala مثل نوره كمشكاة فيها مصباح مثل نوره የብርሃኑ ምሳሌ ደግሞ كمشكاة فيها مصباح ልክ በውስጧ መብራት እንዳለ የቅንድር ማስቀመጫ ነው ቅንድር ነው የሚባለው ምሽካት ይባላል ምሽካት በድሮ ጊዜ ነው እንደዚህ ኤሌክትሪክ ማብራት በሌለበት ዘመን ያው ሰዎች ቤታቸውን ለማብራት ምን ያደርጋሉ ግድግዳውን ይቦረቦሩታል ቤታቸውን ግድግዳውን ይቦረቦሩታል ከዛ ያንን ግድግዳ ከቦረቦሩ በኋላ ማስቀመጫ ያበጁለታል ከዛ ማብራትን እዛው ውስጥ ያስቀምጣሉ ማለት ነው በግድግዳው ጎንና ጎኖችን ብርሃን ሰብስቦ ወደ ውጭ እንዲወጣ ያደርጋል ማለት ነው طيب ክፍት ቦታ ቢሆን እኮ ብርሃኑ ይበታተን ነበር ግን እዛ ውስጥ ሲሆን ብርሃኑ ምን ያደርጋል ተሰብስቦ አንድ ቦታ ላይ እንዲሆን ያደርገዋል ብቻ ምሽካት ብሎ ማለት እሱ ነው ይቅንደል የሚያስቀምጡበት ማብራታቸውን የሚያስቀምጡበት ቆፍረው የሚያስቀምጡበት ነው ግድግዳ ላይ ከሚሽካትን فيها مصباح ልክ ማብራት እንዳላት የቅንድል ማስቀመጫ ነው አለ طيب
አሁን እዚህ ጋር ምን አሉ ሲፈስሩት አይ ማለት مثل نوره يا برهانك ምሳሌው في قلب عبده المؤمن በአማኝ ባሪያው ቀልብ ውስጥ الذي امتثل اوامره የአላህን ትእዛዝ የፈጸመና ወሽተነበ ነዋሂው የአላህን ክልከላት የተከለከለ በሆነ ሰው ላይ ምሳሌው ልክ እንደዛ ነው ቀልቡ ላይ ልክ እንደዛ ያበራል ቀልቡ እንደዛ ያበራል ለማለት ነው አለ ስለዚህ ሌላው አምስተኛው አይናችንን ከሐራም በምንጠብቅበት ጊዜ የምናገኘው ጥቅም ምንድነው ባረከላሁ ፊኩም ቀልባችን እንዲበራ ያደርጋል ቀልባችን ከበራ ደግሞ ነገራቶችን ማስተዋል ነገራቶች ላይ ጥሩ የሆነ አመለካከት እንዲኖረን ያደርጋል ማለት ነው ዒልምን የመቅሰም እድል ይኖረናል ዒልም በእኛ ላይ ይከብድም መሐፈዝ ሁሉ ነገር በእኛ ላይ ገር ይሆናል ማለት ነው አሳዲሳ ስድስተኛው አይናችንን ከሐራም በምንጨፍንበት ጊዜ ሐራም ከማየት በምናቆምበት ጊዜ የምናገኘው ነገር أنه እሱ يورث ያወርሳል فراسة صادقة እውነተኛ የሆነን ፊራሳ ያወርሳል ፊራሳ ብሎ ማለት الاستدلال بالأحوال الظاهرة في الجسد ይላሉ اصطلاحيا ማለት ነው ወይም ደግሞ እዚህ ጋር የተፈለገበት نور يقذفه الله في قلب المؤمن يكشف به حقائق الأمور ይላሉ ፊራሳ አንድ ሰው አላህ Subhanahu Wa Ta'ala በአንድ አማኝ ልብ ውስጥ የሚያስቀምጠው ነገር ነው ያ ሰው የተሸሸጉ ነገሮችን እንዲያውቅ ያደርጋል ይሄ ፊራሳ ብሎ ማለት طيب ልክ አንተን እንዳየህ ምን እንዳሰብክ ያውቃል طيب ፊትህ ላይ ምን እንዳለ ማንበብ ይችላል ይህ ፊራሳ ይባላል ስለዚህ أنه እሱ አይንን ከሐራም መጨፈን يورث ያወርሳል فراسة صادقة ትክክለኛ የሆነ ፊራሳ ትክክለኛ የሆነን ሰዎችን የውጭ ገጽታቸውን አይተ ምን እንዳሰቡ طيب አላህን ፈሪዎች ይሄን ያውቃል እነሱ ጋር ስትመጣ ተንኮለኛ ትሁን ሸረኛ ትሁን ጥሩ ሰው ትሁን ፊትህ ላይ ይናገራል አላህን በሚፈራበት ልክ አላህን በመፍራቱ ልክ አላህ ያን ነገር ይሰጠዋል ያ የሚናገረው ነገር ሰውየው እኮ እውነት አስመስሎ በደንብ ይያወራ ነው አይደል ግን ያን ነገር እንዲለይ ያደርገዋል نعم እንመጣበታለን أنه እሱ يورث ያወርሳል فراسة صادقة ትክክለኛ የሆነን ፊራሳ ስለዚህ ፊራሳ ምንድነው አለ ሰዎችን አንብቦ የመረዳት ሁኔታ ማለት የሰዎችን ውስጣዊ ሁኔታ የመገንዘብ ችሎታ ፊራሳ ይባላል ፊራሳን ይሰጣል ያወርሳል አለ يميز بها በዚች ፊራሳ ደግሞ ይለይባታል بين المحق والمبطل በሁለተኛውና በሐሰተኛው والصادق والكاذب በሐቀኛውና በውሸታሙ መካከል ይለይባታል ሁለታቸው ምናልባት ሙህቅና ሙብጢል صادقና ካዚብ የተቀራረቡ ሊመስሉ ይችላሉ ሙህቅና ሙብጢል የሚያውት ያው የሰውየውን መንገድና አቋም ነው ማለት ሰውየው የያዘው ጉዳይ እውነት ነው ወይስ ሐሰት ነው ይህ ነው ሙህቅና ሙብጢል ወይ ደግሞ እውነተኛና ሐሰተኛ ማለት والصادق والكاذب ደግሞ ሐቀኛና ውሸታሙ ስንል የሚያውት የሰውየውን ንግግር ነው ያ ሰውየው ያወራ ያለው ነገር እውነት ተከስቷል ወይስ አልተከሰተም የሚለውን የሚለይበት ነገር ነው نعم በዛ ይለያል አለ طيب والصادق والكاذب وكان شجاع الكرماني يقول شجاع الكرماني من يلالو من عمر ظاهره من عمر يسوى بسوى ظاهره يوجن ገጽታ ያስዋ በሰው باتباع السنة سنان በመከተል የውጭን ገጽታውን ያሳመረ ሰው وباطنه የውስጡንም ደግሞ ያሳመረ ሰው بدوام المراقبة الله ያየኛል በሚል بدوام በማዘውተር المراقبة الله ይመለከተኛል الله ያየኛል የሚል በውስጡ ያለው ሰው وغض بصره እይታውንም የሰበረ عن المحارم حرام ከሆኑ ነገራቶች እይታውን አይኑን የሰበረ ሰው وكف نفسه ነፍሱንም የቆጠበ ሰው عن الشهوات ከስሜቶች ነፍሱን የቆጠበ ሰው واغتدى የተገነባ ሰው واغتدى የተገነባ ሰው ሰውነቱን የገነባ ሰው بالحلال بحلال ነገር ምግቡ ሐላል ነው መጠጡ ሐራም ነው ልብሱ ሐላል ነው ሁሉ ነገር የሚበላው የሚጠጣው ሐላል የሆነ ሰው لم تخطئ له ለሱቁ አትስትበትም فراسته የሱ ፊራሳው አትስትበትም ማለትም ሰዎችን አንብቦ የመረዳት አቅሙ ሙሉ ለሙሉ ምን ይሆናል የተሟላ ይሆናል ግን ምን የሆነ ሰው ውጩን ሱናን በመከተል ያሳመረ ውስጡን ደግሞ አላህ ያየኛል አላህ ይመለከተኛል ብሎ ሙራቀባ የሚያደርግ ሰው አይኑን ከሐራም የጠበቀ ሰው ነፍሱን ከስሜቱ ዝንባሌ የተቆጣጠረ ሰው የሚበላውና የሚጠጣውን ነገር ደግሞ ሐላል እንጂ ሐራም የማይመገብ ሐራም የማይጠጣ የሆነ ሰው የሰውዬ ፊራሳው ይገጥምለታል አለ ሐቂቃ ይህ ፊራሳ ቀላል ነገር አይደለም
ረሱል አለይሂ ሰላቱ ወሰላም ኢተቁ ፊራሰተል ሙእሚን ፈኢነሁ የንዙሩ ቢኑሪላህ የአማኝን ፊራሳ ተጠንቀቁ። ምክንያቱም እሱ በአላህ ብርሃን ይመለከታል። እዛ ነው ዓሊ ረዲየላሁ ዐንሁ ማ አድመረ አሐዱን ሸይአን ኢላ ظهرت في فلتات لسانه وصفحات وجهه ይላል። አንድም ሰው ምንም ነገር አይደብቅም ያ የደበቀው ነገር ግልጽ ቢሆን እንጂ በመላሱ ወለምታ ወይ ፊቱ ላይ በሚታዩ ነገራቶች። طيب እዛ ነው ኢብኑል አሲር ፊራሳ ለሁለት ይከፍሉት። አንደኛው በኢማን የሚገኝ አላህን በመፍራት የሚገኝ ፊራሳ አለ። የፊራሰተል ኢማንያ ኢማናዊ የሆነ ፊራሳ አለ። አሁን ኢብኑል ቀይም እየተናገሩ ያሉት እሱ ነው። ሁለተኛው ደግሞ በተሞክሮ ነው፣ ተጃሩብ ነው። ይሄም አለ የሚማሩ ዕውቀትም አለ። እንደዚህ አይነት የሚማሩ አለ። طيب ይቻላል አይቻልም والله اعلم እሱም መማር طيب ለምሳሌ ምን ማለት ነው? እንደዚህ አይነት የሆነ ሰው ጻባው እንደዚህ ነው። የሳይኮ ነው የሚባለው አይደለ? ሳይኮሎጂ ሰዎችን አይቶ እንትን የማለት ጉዳይ። ለምሳሌ ጆሮው እንደዚህ የሆነ ሰው እንደዚህ አይነት ጸባ ያለው፣ ብዙ ጊዜ ቅንድባቸው እንደዚህ የሆነ ሰው እንደዚህ አይነት ነገር አላቸው፣ እንደዚህ አይነት ነገር ሪአክት የሚያደርጉ ሰዎች እንደዚህ አይነት ባህሪ ያላቸው ብሎ ሰዎችን መገምገም ከዑለማዎችም የተማሩ እንዳሉ ይወራል። ይቻላል አይቻልም የሚለውን እንዳልኩት ፈተዋ ማየት ያስፈልጋል። نعم طيب ግን ይህ ሐቂቃ ትልቅ የሆነ ነገር ብዙ ነገር ይገልጽላችኋል። ጥላታችሁን ከወዳጃችሁ የምትለዩበትም ደረጃ ልደርሱ ትችላላችሁ፣ ሰውየውን ፊዚካሊ አይታችሁ ማለት ነው። طيب من العجب ደግሞ ይህ ሐራም የሚመለከት የሆነ ሰው ደግሞ ሐራምን የሚያይ ሰው ከሌላው ወንጀል በጣም ልዩ የሚያደርገው ፊቱ ላይ ይነበባል። አላሁ ሱብሃንአላህ። ብዙ ወንጀሎች አሉ፣ ብዙ የተለያዩ ወንጀሎች ሊኖሩ ይችላሉ። ነገር ግን ሐራምን የሚመለከት ሰው ፊቱ ላይ ማንበብ ይቻላል። ለዛ እኮ ነው የሆነ ሰው ዑስማን ረዲየላሁ ዐንሁ ዘንድ የሆነ ሰዓት ገባ። ይህ ሰው ግን ሲገባ ወደ ዑስማን ሲገባ ወቀድ ረአ እምራአተን ፊ الطريق فتأمل محاسنها ይላሉ። ወደ ዑስማን ኢብኑ አፋን በሚገባበት ጊዜ መንገድ ላይ የሆነችን ሴት ተመልክቶ ነበር። ስለሷ ቆንጅነት ደግሞ እያስተነተነ ነበር የገባው። ዑስማን ምን አለ? يدخل احدكم واثر الزنا ظاهر على عينيه ያለው ሱብሃንአላህ። አንደኛችሁ ይገባል የዚና ፋና በአይኑ ላይ ይያላል። ያን ሰው አወቁበት። መንገድ ላይ ሐራም ተመልክቶ ዑስማን ረዲየላሁ ዐንሁ አወቁበት። አንደኛችሁ ይገባል የዝሙት አثር የዝሙት ፋና በአይኑ ላይ ሆኗል። ሰውየው ደነገጠ በጣም። አወህዩን بعد رسول الله صلى الله عليه وسلم ከረሱል አለይሂ ሰላቱ ወሰላም በኋላ ወህይ ነው እንዴ? ወህይ ወርዶልህ ነው? ደነገጠ። እንዴት አወቅ? قال لا ولكن تبصرة وبرهانا وفراسة صادقة على ዑስማን ረዲየላሁ ዐንሁ። لا እንደዛ አይደለም። ተፍሲራ ነው፣ ማስተዋል ነው፣ አላህ የገለጠለት ብርሃን ነው፣ ትክክለኛ የሆነ ፊራሳ ነው። طيب نعم ስለዚህ الحذر በጣም መጠንቀቅ ያስፈልጋል ሐራምን ከመመልከት። እንደው ሌላው ቢቀር ይሄን ነገር እኮ ልንፈራ ይገባል። ትላልቅ ሰዎች ዑለማዎች አላህን ፈሪሃኖች ፊት ስንቀርብ ወላሂ እንሳቀቃለን። ያለ ራሱ አላህ يوم القيامة አላህ ፊት ደግሞ እንዴት እንደምንቀርብ አላህ መስል። السابعة ሰባተኛው አይንን ከሐራም በመጨፈን የምናገኛቸው ጥቅም ውስጥ يورث القلب ቀልብን ያወርሳታል፣ ثباتን ጽናትን፣ وشجاعة ጥንካሬን ጀግንነትን ማለት ነው። وشجاعة ጀግንነትን፣ وقوة ጥንካሬን ያወርሳታል። فيجمع الله ለሱ ይሰበስብለታል بين سلطان البصيرة والحجة بين سلطان البصيرة የልቦና እይታንና والحجة ማስረጃን ተናግሮ ማሳመንን አላህ ይሰበስብለታል። ዛን ይፈለጉበት አላህ አንደበቱን ልቅ ያደርግልህ ነገራቶችን አላህ Subhanahu Wa Ta'ala ለሰዎች ሐቅ እንዴት ማድረስ እንዳለበት አላህ Subhanahu Wa Ta'ala ግልጽ ያደርግለታል፣ አንደበቱን ይፈታለታል። وسلطان القدرة والقوة እንዲሁም ያቅምንና የጉልበትን ስልጣን አንድ ላይ ይሰበስብለታል። طيب አላህ Subhanahu Wa Ta'ala ቁድራ ይሰጠዋል፣ ቁዋ ይሰጠዋል። ሁለታቸውም ያው ልዩነት አላቸው። ቁድራ ስንል ያው አንድ ነገር ለማድረግ መቻል ማለት ካለመቻል መውጣቱ ቁድራ ነው። ቁዋ የምንለው ደግሞ ያንን ነገር በብቃትና በጥንካሬ ማድረግ ወይ ደግሞ በተቃራኒው ከድካም መውጣት ቁዋ ነው። አላህ Subhanahu Wa Ta'ala ይሰበስብለታል አሉ። ሱብሃንአላህ። ስለዚህ ሌላው ሰባተኛው ቀልባችን ጠንካራ እንዲሆን እንደዚሁ ጀግና እንዲሆን ቀልባችን ሰዎችን ተናግሮ የማሳመን አቅም እንዲኖረን ኃይል እንዲኖረን ያደርጋል ማለት ነው። አይናችንን ከሐራም በምንጠብቅበት ጊዜ የምናገኘው ጥቅም قال الثامنة ስምንተኛው ከምናገኘው ጥቅም ውስጥ أنه يسد يزغل على الشيطان በሸይጣን ላይ ይዘጋል መድኸለሁ
مغبياون الى القلب ولا قلب مغبياون يزغبتال فانه مكنياتهم مس شيطان يدخل يغبال مع النظره كايتا غارا ولا قلب يغبال وينفض زلقو يغبال معها كذاች እይታ ጋራ الى القلب ولا قلب زلقو يغبال اسرع بفتنا ملكو من نفوذ الهواء አየር ከመግባቱ አንድ አየር ሲገባ ካለው ፍጥነት በላይ في المكان الخالي ባዶ በሆነ ቦታ ላይ አየር ሲገባ መስኮት ክፍት ነው በራፍ ክፍት ነው እዛ ቦታ ላይ ልክ አየር እንደሚገባው ሸይጣን በልብ ውስጥ ይገባል حرام ስትመለከት ቅድም እንዳልነው የተመረዘ የሸይጣን ቀስት ነው በዛ መልኩ ወደ ቀልብ ይገባል ሱብሃንአላህ فيمثل له لسو ይቀርጽለታል حسن صورة المنظور حسن صورة ያማረ ቅርጽን المنظور إليه يا ودسو የሚመለከተውን ነገር ባማረ ቅርጽ ይቀርጽለታል ويزينها ያሸበርቅለታል ባለፈው እንዳልነው ምንም የማታምረውን በደንብ አድርጎ ያሸበርቅለታል طيب እንድቧን አስተካክሎ አፍንጫን አስተካክሎ ጸጉሯን አስረዝሞ ምናምን ሸይጣን ቅርጽ ያደርግለታል حرام ላይ እስኪወርቅ ድረስ ويجعلها ያደርጋታል صنما ጣዖት ያደርጋታል يعكف عليه القلب قلب እሷ ዘንድ የሚቀመጥበት ይሆናል طيب ለአምልኮ ማለት ነው ማለት እሷን ወደ ማምለክ ደረጃ ሁሉ ሊደርስ ይችላል አላህን ትቶ ከአላህ በላይ እሷን እየወደደ ثم يعيده ከዛ ቃል ኪዳን ይገባለታል ويمنيه ከንቱ የሆነ ተስፋን የሚሰጠዋል ያስመኘዋል አንተ እኮ ታገባታለህ ታገኛታለህ አብሽር አንድ ቀን ከሷ ጋርማ አብራችሁ ሳታድራቀሩ በማይሆን ነገር ሸይጣን ቃል ይገባለታል አላሁ ሱብሃነሁ ويوقد على القلب بقلب يقطعطلال نار الشهوة يسميتن اسات بقلبو لا يقطعطلبታል ويلقي عليه بس لا يطلال حطب المعاصي يونجل الماغدو يطلبታል التي ياتي لم يكن يالነበረች يتوسل اليها ወደሷ የሚደርስባት ያልነበረች بدون تلك الصورة በዛች እይታ ከዛች እይታ ያችን ባይመለከት ኑሮ ወደዛች የማይደርስባት በሆነች طيب ወንጀል ላይ ሌላ ወንጀሎችን እየደራረበ ያመጣለታል ማለት فيصير القلب قلب ይሆናል في اللهب በነበልባል ውስጥ ይሆናል አላህ እንደማያገኛት ያውቃል እንደማያገባት ያውቃል እንደማይጋቡ ሁለታቸውም ነፍሳቸው ያውቃል ወይም ትዳር እንዳላት ያውቃል ወይ እንዳገባት ታውቃለች ግን ሸይጣን አጉል ተስፋ ይሰጣታል አጉል ተስፋ ይሰጣዋል የሆነ ሰዓት ይሳካል ይለዋል 1 አመት 2 አመት 3 አመት 4 አመት ሲያቀው ጊዜ ይገፋል ወይ ለሷ አልበጃት ወይ የራሱን ህይወት አልመራ ግን ሸይጣን ጌም ይጫወታል እሷንም ምን ችግር አለው ነገ ከነገ ወዳኮ ከሱ ጋር መጋባትሽ አይቀር አብራችሁ አንድ ቀን ብትተኙ ምን ችግር አለ በእርግጠኛ ነው የምነግርሽ ያገባሻል ይላል ወንድማችን ይሄን የሚፈልገውን ነገር ካገኘ በኋላ ደህና ሁኚ ብሎ ይሄዳል ሸይጣን የዚህ ጊዜ ስኬት ነው ምክንያቱም يعيده ويمنيه አያት ቃል ይገባለታል ያስመኛዋል ምክንያቱም እሷንም ልክ እንደዚህ ቃል ይገባላታል ያገባሻል ነገ ትዳር ተመሰረታላችሁ ልጅ ተወልዳላችሁ ምን ችግር አለው ይላታል ከዛ በኋላ ሸይጣን ስራውን ከሰራ በኋላ ወለዒያዙ ቢላህ ለሐዘን ያዳርጋቸዋል ማለት ነው التاسعة ዘጠነኛው أنه السوء حرام መመልከት በመናቆምበት ጊዜ يفرغ القلب قلبን ባዶ ያደርጋል للفكرة በማሰብ ላይ እንድናስብ ቀልባችን ማሻአላህ ፍሪ ይሆናል في مصالحه በሚጠቅመው ነገር ላይ والاستغلال بها በሷም ደግሞ ቢዚ በሚያደርጋት ነገር ላይ ማሰብ ይጀምራል طيب حرام ማየት ስናቆም ሐቂቃ ሐሳባችን የሥራ አይዲያችን ቤት ላይ ያሉ ክፍተቶች የቤተሰቦቻችን ጉዳይ ሁሉ ነገር ማሰብ ይጀምራል ስለዚህ ኢፍራግ ነፃ ያደርገዋል ማለት ነው ቀልብን ነፃ ያደርገዋል የሚጠቅመውን ነገር እንዲያስብ ጊዜ ይሰጠዋል ግን وإطلاق البصر እይታን ግልቅ ማድረግ يشتته عن ذلك ከዚህ ነገር ይበታተነዋል ويحول بينه وبينه በሱና በሱ መካከል ላይ መጋረጃ ይሆናል የሚጠቅመውን ነገር እንዲያስብ ለአኺራውም ሆነ ለዱንያው የሚጠቅመውን ነገር እንዲያስተነትን ያደርገዋል فيفرط عليه اموره فينفرط نعم سبحان الله فينفرط عليه اموره በዚህም ምክንያት ነገሮች ይበታተኑበታል ከቁጥጥር ውጭ ይሆናሉ ለሰዓታት እንኳን ቁጭ ብሎ ማሰብም ቢፈልግም አይችልም ويقع في اتباع هواه ስሜቱን በመከተል ላይ ይወርቃል وفي الغفلة عن ذكر ربه ጌታውንም ከማውሳት ወደ ኋላ ይላል قال تعالى الله من አለ ولا تطيع التتذذ من أغفلنا قلبه قلبون يزناكانبتن سو عن ذكرنا إنيان كموسط
ወተበዐ ሀዋሁ ስሜቱንም የተከተለ የሆነ ሰው ወካነ የሆነ አምሩሁ የሱ ጉዳይ ፍሩጠን ነገሩ ሁሉ ወሰን ማለፍ የሆነበትን ሰው አትታዘዝ አለ አላህ ሱብሓነሁ ምን አለ ኢብኑል ቀይም ወኢጥላቁ ነዘር እይታን ልቅ ማድረግ ዩጂቡ ያስፈርዳል ያመጣል هذه الأمور እነዚህን ነገራቶች الثلاثة بحسبه እንደው ባቅሙ እንኳ ሌላው ቀርቶ እነዚህን ሶስት ነገራቶችን ያመጣል ከላይ ቁርአን አንቀጽ ላይ ሱረቱል ካፍ ላይ አላህ የጠቀሳቸውን ነገሮች ያመጣል الغفلة عن ذكر الله طيب ስሜትን መከተልና ነገራቶቹ ምን ይሆኑበታል ሁላቸውም يعني ወሰን ማለፍ ይሆኑበታል በተንተን ይሉበታል ማለት ነው نعم ስለዚህ ሌላው ዘጠነኛው ባረከላሁ ፊኩም አይናችንን በምንሰብርበት ጊዜ ሐራም ማየት በመናቆምበት ጊዜ ለዱንያም ሆነ ለአኺራችን የሚጠቅመንን ነገር እንድናስብ ያደርገናል ነገር ግን አይናችንን ልቅ ካደረግን ነገራችን ሁሉ ይበታተናል ለዱንያም ሆነ ለአኺራችን የሚጠቅመንን ነገር ማሰብ አንችልም ማስተዋል አንችልም ሐሳቦችን ጥሩ ሐሳቦችን ማመንጨት አንችልም ማለት ነው العاشر አስረኛው ሌላው አይንን እይታን ልቅ ማድረግ ከሚያመጣው ነገር ውስጥ أن بين العين والقلب يلو أن بين العين والقلب بعيننا بقلب مكاكل منفذا متلالف يلا وطريقا منقر الله يوجب يميادرك يميسكست انفعال أحدهما عن الآخر عندنا وكليلانيو تسنون ديكبل يميادرك من على منقر الله وكذلك دمو متلالف يلا يتيازناج طيب አንደኛው ሲስተካከል አብሮት ይስተካከላል ሲበላሽ ይበላሻል የተያዘ ነው መንፈዝ አለው وأيصلح بصلاحه ويفسد بفساده طيب በሱ መስተካከል የሚስተካከል በሱ መበላሸት ደግሞ የሚበላሽ የሚያደርግ ትስስር አላቸው በሁለቶቹ መካከል طيب فإذا فسد القلب فسد النظر قلب ከተበላሸ አመለካከትም ወይ ደግሞ መመልከቻም ይበላሻል قلب ከተበላሸ وإذا فسد النظر أيتا كتبلاش فسد القلب قلب مبلاشر وكذلك في جانب الصلاة لك እንደዚሁ ደግሞ በመስተካከል በኩልም ልክ እንደዚህ ሆናች ሲስተካከል فإذا خربت العين عين كتفች وفسدت كتبلاشች خرب القلب وفسد قلب يبلاشل ልክ እንደዚሁ ይጠፋል وصار يهون القلب كالمزبلة ልክ እንደ ቆሻሻ መጣያ ይሆናል التي ያቺ ቆሻሻ هي الصوم محل النجاسات ينجاسة بوتا والقاذورات يقشاشا بوتا والأوساخ يأدف بوتا يهونا سبحان الله لكن دزي هنا فلا يصلح عيبك أميه بوتا يزهن قزي لسكنا ليرفبت لسفربت بكوي هنا من معرفة الله الموق ومحبته الله المودد والإنابة إليه والله من ملس والأنس به بالله مدست طيب والسرور بقربه فيه ولا الله بمقرب دستان ማገኘት የዚህን ጊዜ ብቁ አይሆንም ቦታው ምክንያቱም ቆሻሻ መጣያ ሆኗል ቀልብ ተበላሽቷል طيب وانما يسكن فيه በሱ ላይ በዚህ ቀልብ ውስጥ የሚኖሩትና የሚረጉት አضداد ذلك የዚህ መልካም ነገር ተቃራኒዎች ናቸው واضح አሁን የጠቀስናቸው አላህን ማወቅ በአላህ መደሰት አላህን መውደድ ወደ አላህ መመለስ አይገኙም ማለት ነው حرام በምንመለከትበት ጊዜ የሚሆነው በዚህ ተቃራኒ ነው ማዘን መረበሽ መሸበር በትንሽ ነገር ማልቀስ ይሆናል نعم ስለዚህ እነዚህ 10 ነገራቶች ውስጥ አይናችንን በመጨፈን የምናገኛቸው ከሐራም አይናችንን በመስበር የምንከስባቸው ፈዋኢዶች ናቸው قال فهذه እነዚህ አለው إشارة ጥቆማ ናቸው إلى بعض فوائد غض البصر የተወሰኑ የከፊሎችን አይንን መጨፈን ያላቸው ጥቅሞችን እንደመጠቆም ነው አሉ تطلعك ትገልጽልሃለች አሉ تطلعك ትገልጽልሃለች አሁን የጠቀስኩልህ አላማ ወራአها ከሷ በኋላ ያለውን ሌላ ጥቅሞችንም ትገልጽልሃለች አሁን የጠቀስኩልህ እንደ ሳምፕል ያክል ነው እንጂ በጣም ብዙ ጥቅሞች ቁጥር የሌላቸው ብዙ ጥቅም አላቸው አሁን ግን የጠቀስኩልህ ልክ እንደ ምሳሌ ያክል ነው እያለ ነው ማለት ነው ባረከላሁ ፊኩም ኢዘን አይናችንን ከሐራም መጨፈን ለዱንያችንም ሆነ ለአኺራችን እጅግ ወሳኝ የሆነ ነገር ነው ደስታን የምናገኝበት ሐቂቃ ልክ ሐራም መመልከት ስንጀምር ሐራም ማለት እኮ እያወራን ያለነው ያ ሸባብ ያ የራቁቱን ምናምን ሁሉ አይደለም
ይሄ ፌስቡክ ላይ ቲክቶክ ላይ የምናገኛቸውን ጥቃቅን ነገራቶችን ከዛ ይጀምራል ካልሆነ ቀስ በቀስ እያሳሳቀ ወደ ትልቅ ጥፋት ሊወስደን ይችላል አላህ Subhanahu Wa Ta'ala አይናችንን ከሐራም አላህ ይጠብቅልን አላህን በድብቅም በግልጽም ከሚፈሩ ሰዎች አላህ ያደርግልን አላህ ውስጣችንንም ውጫችንንም አላህ ያስውብልን ለዛሬ እዚህ ጋር እናቆማለን የተያዘ ድርስ ቀጣይ ከዚሁ ጋር እንቀጥላለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك